ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የረተረቡ የሃሚንግ ስፖርትን አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያም የአፍሪካ ዋንጫ ማጣሪያንና የዓለም ዋንጫ ማጣሪያ ጨዋታዎችን እንደዚሁም ደግሞ የተደረጉ ወዳጅነት ጨዋታዎችን እንመለከታለን። በዛሬው ዝግጅታችን ከምንመለከታቸው ዋና ዋና ነጥቦች ውስጥ የጣሊያን ብሔራዊ ቡድን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውድድር ውጭ ሆኗል። እንደዚሁም ደግሞ ዲሞክራቲክ ሪፐብሊክ ኮንጎ ከ52 ዓመታት በኋላ ለዓለም ዋንጫ አልፋለች። የኢትዮጵያ ብሔራዊ ቡድንም ደግሞ የመልስ ጨዋታውን በማሸነፍ በድምር ውጤት 4-0 አሸንፎ ለቀጣይ የማጣሪያ ጨዋታዎች ማለፉን አረጋግጧል። ከቶተንሃም ሆትስፐር ጋር በተያያዘ የሮቤርቶ ዴዘርቪ አሰልጣኝ ሆኖ መቀጠር ይህንንም የምንመለከተው ይሆናል። ሌሎችም አጫጭር ስፖርታዊ መረጃዎች ይኖሩናል። አብራችሁን ቆዩ። በ2027 የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሳኦ ቶሜን የገጠመው የኢትዮጵያ ብሔራዊ ቡድን በድምር ውጤት 4-0 በማሸነፍ ወደ ቀጣዩ ዙር አልፏል። በሞሮኮ በተደረገው የመጀመሪያ ጨዋታ 3-0 ያሸነፉት ዋሊያዎቹ በድሬዳዋ ስታዲየም የተከናወነውን የመልስ ጨዋታ 1-0 መርታት ችለዋል። ከ5 ዓመታት በኋላ በሀገሩ ለተጫወተው የኢትዮጵያ ብሔራዊ ቡድን ቸርነት ጉግሳ ብቸኛውን ግብ አስቆጥሯል። በትናንቱ ጨዋታ የኢትዮጵያ ብሔራዊ ቡድን ይበልጥ ጨዋታ መቆጣጠር ላይ ማተኮሩ ተጨማሪ ግብ እንዲያስቆጥር አድርጎታል። ብሔራዊ ቡድኑ የመጀመሪያ ጨዋታ 3-0 ማሸነፉና ረጅም ጉዞ ማድረጉ በጨዋታ ቁጥጥር ላይ እንዲጠመድ ያደረገው ይመስላል። ዋሊያዎቹ በቀጣይ በኬንያ፣ ታንዛኒያ እና ዩጋንዳ አዘጋጅነት ለሚደረገው የ2027ቱ የአፍሪካ ዋንጫ ለማለፍ የምድብ ማጣሪያ የሚያደርጉ ይሆናል። ዲሞክራቲክ ኮንጎ ከ52 ዓመታት በኋላ ለዓለም ዋንጫ አልፋለች። በኢንተር ኮንፌዴሬሽን ጥሎ ማለፍ የተሳተፈው የዲሞክራቲክ ኮንጎ ብሔራዊ ቡድን ጃማይካን 1-0 በማሸነፍ በ2026 የዓለም ዋንጫ መሳተፉን አረጋግጧል። በሜክሲኮ በተደረገው ጨዋታ የቀድሞ የማንቸስተር ዩናይትድ ተከላካይ አክሰል ቱዋንዜቢ የዲሞክራቲክ ኮንጎን ግብ አስቆጥሯል። ዲሞክራቲክ ኮንጎ እንደ አውሮፓውያን አቆጣጠር በ1974 ዓለም ዋንጫ ተሳታፊ የነበረች ሲሆን ከ5 አስርት ዓመታት በኋላ ወደ ትልቁ መድረክ ተመልሳለች። ዲሞክራቲክ ኮንጎ 48 ሀገራት ለመጀመሪያ ጊዜ በሚሳተፉበት ዓለም ዋንጫ አፍሪካን የምትወክል 10ኛዋ ሀገርም ሆናለች። ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ ሆናለች። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ጨዋታውን ያደረገው የጣሊያን ብሔራዊ ቡድን በቦስኒያ ሄርዞጎቪና በመለያ ምት ተሸንፎ ከዓለም ዋንጫ ውድድር ውጭ ሆኗል። በቦስኒያ ቢሊዮኖ ፖልጂ ስታዲየም በተደረገው የሁለቱ ቡድኖች መደበኛ 90 ደቂቃ ጨዋታ አንዳቻ ተጠናቋል። በጨዋታው 41ኛው ደቂቃ ላይ ባስቶኒን በቀይ ካርድ ያጣው የጣሊያን ብሔራዊ ቡድን ሞይስኬን ባስቆጠረው ግን መምራት ቢችልም ነገር ግን ታባኮቪች 79ኛው ደቂቃ ላይ የቦስኒያ ሄርዞጎቪናን ያቻነት ግብ አስቆጥሯል። የሁለቱ ቡድኖች ጨዋታ ወደ ጭማሪ 30 ደቂቃ ቢያመራም ግብ ማስቆጠር አልቻሉም። አሸናፊውን ለመለየት በተሰጠው መለያ ምት ቦስኒያ ሄርዞጎቪና 4-1 በማሸነፍ 48 ሀገራት ለመጀመሪያ ጊዜ በሚሳተፉበት የዓለም ዋንጫ አልፋለች። የአራት ጊዜ የዓለም ዋንጫ ቻምፒዮኗ ጣሊያን ለመጨረሻ ጊዜ በዓለም ዋንጫ የተሳተፈችው እንደ አውሮፓውያን አቆጣጠር በ2014 በብራዚል አስተናጋጅነት በተከናወነው የዓለም ዋንጫ ሲሆን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ ለመሆን ተገዷል። በታሪኩ አንድ ጊዜ ብቻ በዓለም ዋንጫ የተሳተፈው የቦስኒያ ሄርዞጎቪና ቡድን ለሁለተኛ ጊዜ በትልቁ መድረክ የተሳተፈበትን ውጤት በትናንትናው ዕለት አስመዝግቧል። ቼክ ሪፐብሊክን በተመሳሳይ በመለያ ምት ዴንማርክን አሸንፋ አልፋለች። 120 ደቂቃ የወሰደውና በፕራግ የተደረገው ጨዋታ 2-0 ነበር የተጠናቀቀው። ሱሊች እና ከርጂክ የቼክ ሪፐብሊክን ግቦች ሲያስቆጥሩ አንደርሰን እና ሆች የዴንማርክን ግቦች ያስቆጠሩ ተጫዋቾች ናቸው። በመለያ ምት ቼክ ሪፐብሊክ 3-1 በማሸነፍ ለ2026ቱ የዓለም ዋንጫ ማለፏን አረጋግጣለች። ስዊድን ፖላንድን በማሸነፍ ለዓለም ዋንጫ ስታልፍ ተርኪም ከ24 ዓመታት በኋላ ወደ ትልቁ መድረክ ተመልሳለች። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ ስዊድን ፖላንድን 3-2 ነው ያሸነፈችው። በስዊድን ስትራውበሪ አሬና በተደረገው ጨዋታ ሁለቱ ቡድኖች እስከ 77ኛው ደቂቃ ድረስ 2-0 ቢሆንም ስዊድን ባለቀ ሰዓት ባስቆጠረችው ግብ ወደ ትልቁ መድረክ አልፋለች። አንቶኒ ኢላንጋ፣ ሊገር ቤሌክ እና ቪክቶሪ ኬሬሽ የስዊድንን ግቦች አስቆጥረዋል። ዛሉስኪ እና ስዊደርስኪ ደግሞ የፖላንድን ግቦች ያስቆጠሩ ተጫዋቾች ናቸው። የአርሰናሉ አጥቂ ቪክቶሪ ኬሬሽ ዩክሬንን ባሸነፉበት የጥሎ ማለፍ ጨዋታ ሃትሪክ መስራቱ የሚታወስ ሲሆን ሀገሩን ወደ ዓለም ዋንጫ ያሳለፈ ወሳኝ ግብ አስቆጥሯል። በሌላ ጨዋታ ተርኪ ኮሶቮን 1-0 በማሸነፍ የዓለም ዋንጫ ትኬቷን ቆርጣለች። አክተር ኮግሉ የቱርኪን ግብ አስቆጥሯል። ቱርኪ ከ24 ዓመታት በኋላ ወደ ዓለም ዋንጫው ተመልሳለች። ኢራቅም ከ40 ዓመት በኋላ ለዓለም ዋንጫ አልፋለች። በኢንተር ኮንፌዴሬሽን ጥሎ ማለፍ የተሳተፈችው ኢራቅ ቦሊቪያን 2-1 በማሸነፍ ከ40 ዓመት በኋላ ወደ ዓለም ዋንጫው ተመልሳለች። በሜክሲኮ በተደረገው ጨዋታ አሊ አልሃማዲ እና አይመን ሁሴን የኢራቅ ግቦችን አስቆጥረዋል። ሞይሰስ ፓኒያጉ ደግሞ የቦሊቪያን ብቸኛ ግብ ያስቆጠረ ተጫዋች ነው። ኢራቅ በ26ቱ የዓለም ዋንጫ መሳተፏን ያረጋገጠች የመጨረሻዋና 48ኛዋም ሀገር ሆናለች። በሀገራት የወዳጅነት ጨዋታ እንግሊዝ በጃፓን 1-0 ተሸንፋለች። በዌምብሌይ ስታዲየም በተደረገው ጨዋታ የብራይተኑ ካሮ ሚቶማ ብቸኛዋን ግብ ለጃፓን አስቆጥሯል። ጃፓን ከ2019 በኋላ በአውሮፓ ሀገራት አልተሸነፈችም። እንግሊዝ ከ3 ቀናት በፊት ባደረገችው የወዳጅነት ጨዋታ አንዳቻ መለያየቷ ይታወሳል። በሌሎች የወዳጅነት ጨዋታዎች ኢራን ኮስታሪካን 5-0 ስታሸንፍ፣ ሰርቢያ ሳውዲ አረቢያን 2-1 አሸንፋለች። ኔዘርላንድ ከኢኳዶር አንዳቻ ሲለያዩ፣ ኖርዌይ ከስዊዘርላንድ 0-0
ለ0 ተለያይቷል። ሴኔጋል ጋምቢያን 3-1፣ ዚምባብዌ ዛምቢያን 1-0 እና ስፔን ከግብጽ የተገናኙበት ጨዋታ ደግሞ 0-0 በሆነ ውጤት ተጠናቋል። በመጨረሻም ቶትናም ሆትስፐር ጣሊያናዊውን አሰልጣኝ ሮቤርቶ ዴዘርቢን አዲሱ አለቃ አድርጎ ሾሟል። ቀድሞ የብራይተን እና የኦሎምፒክ ደ ማርሴይ አሰልጣኝ ከሰሜን ለንደኑ ክለብ ጋር ለ5 ዓመት የሚያቆየውን ውል መፈረሙን ቢቢሲ ዘግቧል። በሊጉ ለመቆየት እየታገለ የሚገኘው ቶትናም ሆትስፐር ከወራጅ ቀጠናው በ1 ነጥብ ከፍ ብሎ የተቀመጠ ሲሆን ሮቤርቶ ዴዘርቢ ክለቡን በሊጉ የማቆየት ትልቅ የቤት ስራም ይጠበቅበታል። ሰንደርላንድ፣ ብራይተን፣ ውልቭስ፣ አስቶን ቪላ፣ ሊድስ፣ ቼልሲ እና ኤቨርተን የቶትናም ቀሪ የፕሪሚየር ሊግ ጨዋታዎች ናቸው። በውድድር ዓመቱ አጋማሽ ከፈረንሳዩ ክለብ ኦሎምፒክ ደ ማርሴይ ጋር የተለያየው ሮቤርቶ ዴዘርቢ በውድድር ዓመቱ የቶትናም ሆትስፐር 3ኛው አሰልጣኝ ሆኗል። አድማጮቻችን ለሃሚንግ ስፖርት ለዕለተ ረቡዕ ያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።